ወዳጆች እንደምናችሁ ሰላምታ ይድረሳችሁ። እንደተለመደው ሰሞኑን የምርጫ ፉክክር ክርክር እያየን ነው በተለያዩ ፓርቲዎች መካከል። አንዳንዶቹ ክልል እንዲፈርስ ይፈልጋሉ። ይሄ በብሔር በምን ያለው ኦኬ ለሰላም ለወዳጅነት ለወንድማማችነት ከሆነ ከልብ ማለት ነው። እንግዲህ የምክክር ኮሚሽኑም አለ። በምክክር ኮሚሽን ላይ የተነሱ ብዙ ነገሮች አሉና እዛ ውስጥ ይፈታል። ምንም በምርጫ ውድድርም ፉክክርም አያስፈልጉም። የኢትዮጵያ ሕዝቦች ተስማምተው ክልል ይፍረስ ካሉ እና ሌላ አደረጃጀት ያስፈልጋል ካሉ እሱ የኢትዮጵያ ሕዝቦች አጠቃላይ ውሳኔ ነው የሚሆነው። የሆነ ቡድን ወይም የሆነ ፓርቲ ስለፈለገ አይደለም። እና እሱን ትተን እንደው ይሄ አሁን ያለውን መንግስት በተለያየ መንገድ ሲያብጠለጥሎ ያለው እኔ የዚህ መንግስት ወይም የዚህ የብልጽግና ፓርቲ አባል አይደለሁም። ነገር ግን እንደ መንግስት የመንግስቱ ደጋፊ ነኝ። ምክንያቱም መረጥኩትም አልመረጥኩትም ጠላውትም ወደድኩትም ይሄ መንግስት እስከ የስራ ዘመን መጨረሻው ድረስ መንግስቴም ነውና ይሄ መለመድም አለበት። መንግስት ማለት እኔ መረጥኩትም አልመረጥኩትም መንግስቴ ነው፣ ጠላት አይደለም። እኛ ከዚህ ከጥላቻ ከፍጹም ይሄ ዳር የወጣ ጥላቻ መውጣት መቻል አለብን። ይሄ በእንዲህ እንዳለ ተወዳዳሪዎቹ ተፎካካሪዎቹ አንዳንዶቹ ይሄ መንግስት በልማት በጸጥታ እና በተለያየ መንገድ በኑሮ ውድነት ሌላውን ትተም ማለት ነው ሲያብጠለጥሉ እንሰማለን። ኑሮ ውድነቱን ማናመጣው ነው። አንዳንዶቹ የሚደግፉት ሽፍታ ነው የኑሮ ውድነቱን ያመጣው። ምክንያቱም እዛና እዚህ ሽፍታውን እየደገፍን መልሰን መንግስትን በሰላምና በኑሮ ውድነት ምንተች ከሆነ በሽታው ከኛ እንጂ ከመንግስት አይደለም። ሽፍቶቹ ሰው ከቦታ ቦታ ተንቀሳቅሶ ምርት ተንቀሳቅሶ ሰው አልምቶ ኢንቨስተር ቱሪስት ገብቶ እንዳይሰራ አድርገዋል። እንደው ውስን ቦታ ቢሆንም ማለት ነው። እንትኑ ግን ወሬው ግን በአገር ሙሉ ደረጃ እንዳሉ አስመስሎ ስለሚናገሩ ቱሪስቶች፣ ፈረንጆች፣ ኢንቨስተሮች ይፈራሉ። የአገር ውስጡም ተንቀሳቅሶ መስራት ይቸገራል። ስለዚህ በአንድ ወገንና በአንድ እጅ ሽፍታን እየደገፍን በሌላ እጅ ደግሞ መንግስት ልማት አላመጣም፣ ስራ አጥነት አለ፣ ኑሮ ውድነት አለ ምናምን እያልን ብናወራ ዋጋ ቢስ ነው። ይሄን ሁሉም ተፎካካሪዎችና ተወዳዳሪዎች እንዲህ ያለ ችግር አለባቸው ማለት ባይቻልም አንዳንዶቹ ግን በግራም በቀኝም እንደው አለ አይደለም በውስጥ ታዋቂም በምንም በሀሳባቸው እንኳ ቢያንስ በሀሳባቸው የሽፍታ ደጋፊ የሆኑ እንዳሉ እኔ ይሰማኛል እንደ ዜጋ። ስለዚህ እኔ ይሄን መንግስት ለማብጠልጠል መጀመሪያ ራሳችንን ንጹህ አድርገን መቅረብ መቻል አለብን። አንድ ሰው ከሌላ ቆሻሻ አለ ከማለቱ በፊት የራሱን እጅ የራሱን ፊት የራሱን ሰውነት መታጠብና ንጽህናውን ማየት መቻል አለበት። የሰውን ቆሻሻ ከመናገር ማለት ነው። እንዳጠቃላይ ግን ብልጽግና አይደለም አሁን እዛም እዚህ ውር የሚሉት እዚህ ግባ የሚባል ደጋፊ የሌላቸው ቀርቶ በምንም አይነት መልኩ ማንም ቢመጣበት በጠመንጃ ሞክሮታል። ለነገሩ ማንም በዚህ ምርጫ ያሸንፈዋል ብዬ አልገምትም ነው። አንድም ሁለትም 10ም 20ም ለህዝብ የሚጠቅም ሀሳብ ያላቸው ፓርላማ ሊገቡ ይችላሉ። እሱ ችግር የለውም ይግቡ። 20-30 ከመቶ ይግቡ ችግር የለውም። ነገር ግን ይሄ መንግስት በግርግር እኔ ይወድቃል የሚል ወይም እናሸንፋለን የሚል ህልም ብዙም ረጅም መንገድ የሚያስኬድ አይመስለኝም። ሌላው ቢቀር ማለት ነው አዲስ አበባ ከተማ አስተዳደር ውስጥ የሰራው ልማት ብቻ የሚቀጥሉትን 10 ዓመታት እንዲመረጥ ያደርገዋል። የዘንድሮም ብቻ አይደለም ኔክስት 10 years ወይዘሮ አዳነች አቤቤ አዲስ አበባ ውስጥ የሰራችው ወይም ያሰራችው ልማት ብቻ ኔክስት 10 years believe me ይሄ መንግስት ለውድድር ለምርጫ ምረጡኝ ብሎ ቅስቀሳ ሳያደርግ ህዝብ ይመርጠዋል። አሁንም ለፎርሙላው ካልሆነ በስተቀር ብዙ ግርግርና ጮት ማያስፈልገውም። ይሄ መንግስት ብዙ ስራ ሰርቷል።
መቼም እንዲህ ስትባሉ አዎ የመንግስት እንዲሆነ ደጋፊ ሆነ የብልጽግና ምናምን ትሉ ይሆናል። ኢትስ ኦኬ አም ቬሪ ሃፒ እንደዛም ብሆን። ነገር ግን ሀቅን ነው የምናገረው ነው። ሀቁ ይሄ ነው ዳሲት። ስለዚህ ይሄ መንግስት አዲስ አበባ መስተዳደር ይሄ ዶክተር አብይ በየክልሉ የሰሩትን ስራ እንተው። በዓለም አቀፍ ደረጃ ጠቅላይ ሚኒስትሩ የሚሰሩትን ስራ እንተው። በአዲስ አበባ መስተዳደር በወይዘሮ አዳነች አስተዳደር የተሰራውን ብቻ ብናነሳ ይሄ መንግስት የሚቀጥሉትን 10 ዓመታት ተኝቶ ይበላል ነው ምላችሁ። ተኝቶ መብላት ታውቃላችሁ? ተኝቶ the only thing ይሄ መንግስት ማስተካከል ያለበት ውስጡ ያሉትን አጭበርባሪዎች በየክፍለ ከተማው በየወረዳው በየቀበሌ ያሉትን ህዝቡን የሚያማርሩ በሚኒስትር ደረጃም ሊኖር ይችላል፣ እርግጠኛ መሆን አልችልም አሉ። በመንግስቱ ላይ የሚሰሩ አሉ። እነሱ ማጽዳት፣ እነሱ ደግሞ ምናልባትም 0.001ም ላይሆኑ ይችላሉ። እነሱን ዳር ካስያዘ ኔክስት 10 years ያለምንም ችግር ተኝቶ ይበላል ይሄ መንግስት የሚል እኔ ድምዳሜ አለኝ፣ ወይም ደግሞ እንደዛ አይነት አስተያየት አለኝ። ሼር አድርጉ ወዳጆች እና ይድረሳቸው። መንግስቱን እንዲሁ ከእንቅልፋቸው እየተነሱ እያብጠለጠሉ ስልጣን መያዝ የሚቻል ለሚመስላቸው ገለቶማ ይቀነልኝ።